ሰላም እንዴት ተረፈዳችሁ እንደናችሁ አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ እንግዲህ ምንድነው ሰሞኑን በጎንደር ፋኖ አንድነት ላይ በዋንታ አባተ አንደኛ ኮር ላይ እንግዲህ የተፈጸመ ጥቃት አለ ማለት ነው። ይህ ጥቃት የተፈጸመው ደግሞ በአማራ ብልጽግና በፌዴራሉ ብልጽግና በፋፍዴን እና በነስክንድር የሚመራው ማለት ነው። በነ አፋድ በነ ደረጀ በላይና በነ ጌታ አስራደ እንግዲህ ሪነት በነ ደረጀ በላይና በነ ጌታ አስራደ ተባባሪነትና መረጃ ሰጭነት እንዲሁም አሰርገው በማስገባትና ቅጥረኛ በመግዛት ከውስጥ ቅጥረኛ በመግዛት እንግዲህ አማራ ፋኖ አንድነት በጎንደር ሜጀር ጀነራል ዋንታ አባተ አንደኛ ኮር ላይ እንግዲህ ጥቃት ፈጽመዋል ማለት ነው። በዚህም ጥቃት እንግዲህ አርበኛ ተመስገን ጓዴን ገለውታል ማለት ነው። ገለውታል። ስለዚህ ከድብረታቦር 3 ኪሎ ሜትር ርቀት ግቢ ላይ ነው እንግዲህ በእነዚህ ቅጥረኞች ያስገደሉት። ገዳዮቹ ተልኳቸውን ከፈጸሙ በኋላ ደብረታቦር ከተማ ሲገቡ እንግዲህ አንዱ ሊያዝ ችሏል። አርበኛ ተመስገን ጓዴን እንግዲህ በለጋርሚው ነው ያጣነው። ስለዚህ ለአማራ ህልውና ለፍትህ ለነጻነት ብሎ የገባ ሰው በእነዚህ በዶላር በተገዙ በነጌታ አስራደ በነደረጀ በላይ በእስክንድር አዛዥነት እንግዲህ እና በነ መከላከያ ድጋፍ ሰጭነት ሎጂስቲክ አቅራቢነት እንግዲህ ይህ መስዋዕት ሊሆን ችሏል ማለት ነው። ስለዚህ አሁን እና አፋዶች ምንድነው ያሉት አፋዶች የከፍ ያለውን ተበቀልና ምናምን እያሉ እንግዲህ እየነዙ ነው፣ በጣም እየፎከሩ ነው። ስለዚህ ምንድነው የጎንደር ፋኖ አንድነት በጎንደር እንግዲህ የአማራ ፋኖ አንድነት በጎንደር አስተማሪ የሆነ እርምጃ እንግዲህ ይሉንታ ይበቃል፣ መለመኑ ይበቃል። ከዚህ በላይ መለመን መኖር የለበትም። እንግዲህ እነ ሰለሞን አጠናም ይሁን ወደ አንድ አልመጣ ያሉት እነ ሰለሞን ማጠና ደረጀ በላይም ይሁን እነ ጌታ አስራደ ላይ እንግዲህ አስተማሪ እርምጃ በመውሰድ እስክንድርን ከጎንደር ማስወጣት ከጎንደር ቀጠና ማስወጣት የጎንደር ቀጠናን ከእስክንድር ነፃ ማድረግ እንግዲህ ያስፈልጋል ማለት ነው። ስለዚህ በአንድ ወር ባልሞላ ጊዜ ውስጥ እንግዲህ ጎንደር ላይ 3 ፋኖች ተመተዋል ማለት ነው። 3 የአማራ አንቆች ተመተዋል ማለት ነው። ከራሳቸው ውስጥ ሆነው ለአማራ የሚጠቅሙትንም ባለማወቅ እንግዲህ ከነሱ ጋር ሆነው ለመታረም ዝግጁ የሆኑትንም እዛው ከጎንደር ፋኖ አንድነት በጎንደርም የአማራ ፋኖ በአንድነት በጎንደር ውስጥንም ያሉትን እንግዲህ በማሳጣት በአጠቃላይ በዚህ ወር ውስጥ 3 አሳጥተዋል ማለት ነው። 3 ዋና በመሪ ደረጃ ያሉ ማለት ነው። ስለዚህ ይሄ እርምጃ እስከመቼ ይቀጥላል? ስለዚህ እነሱ አስተማሪ የሆነ እርምጃ መወሰድ አለበት። ሰርገው የገቡት ላይም አስተማሪ የሆነ እርምጃ መወሰድ አለበት። ስለዚህ የአማራ ፋኖ አመራሮች በሰርጎ ገቦች የሚመቱበት ሁኔታ ማቆም አለበት ማለት ነው። በቃ ሊባል ይገባል። አስተማሪ የሆነ እርምጃ ሊወሰድ ይገባል። በቃ ሊባል ይገባል። አስተማሪ የሆነ እርምጃ ሊወሰድ ይገባል እንጂ በዚሁ መቀጠል የለበትም ማለት ነው። ስለዚህ በእነ እስክንድር በመከላከያ ድጋፍ ይህንን ሊያደርጉ ችሏል። አርበኛ ደረጀ እና ጌታ አስራደ እንግዲህ ዋነኞቹ ተዋናይ ናቸው እዚህ ግድያ ላይ። ስለዚህ ለዚህ ጥፋታቸው ደግሞ አስፈላጊውን እርምጃ እንግዲህ ሊወሰድባቸው ይገባል። ይህን እርምጃ ደግሞ እንግዲህ የጎንደር ህዝብ እንደ ህዝብ ከአማራ ፋኖ አንድነት በጎንደር ጋር ተባብሮ እንግዲህ እነዚህን የአማራ ካንሰሮች የአማራ ፓራሳይቶች እንግዲህ ማጽዳት ያስፈልጋል ማለት ነው። ጎንደር ላይ አመራር ካሁን በኋላ መሞት ሊበቃ ይገባል ማለት ነው። እንዴት ነው የሚበቃው? ይሄንን እርምጃ በመውሰድ ነው። ይሄን እርምጃ መወሰድ አለበት በቃ።